አቤል ከአሜሪካ ለሰላም ከኖርዌይ ለገብረ መስቀል ከሀገር እስራኤል ይሄንን መልእክት እንናገር እንጂ ስለረዳሽው በሽተኛ ነው። አመሰግናለሁ። እግዚአብሔር ይስጥልን። ጥሩ ነገር ያሰማን። እናንተን ቋሚ ሆኖ ለሀገር ብትመቁ አገር የፈለጋችሁ ያህል የምታስቡ ያርግላችሁ። ጤናሽን ይስጥልኝ። እግዚአብሔር ይስጥልኝ። ይችነን ወስጄ ነው ማስተምራት ልጅን። እግዚአብሔር ይስጥልኝ። አመሰግናለሁ። ተይድናል ከዳቢሎስ ጦር ናይልሃል መልአክ በአምላካችን ምክር ገነት ሊያገባ ተጻድቃኑ ጋር ነው። ባጣው ደግሞ የልጅ ልጆችን የሞት ልጆች ነው ማሳደግ ስለምትረዳይ አመሰግናለሁ። በጣም አርጌ እድሜና ጤና ይስጥልኝ። እንጀራን ከፍ ያርግልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም ጤና ይስጥልን። ውድ በመላው ዓለም የምትገኙ የንቁ ኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ ማህበር አባላት እንዲሁም ደግሞ ማህበሩን የምትደግፉ ተባባሪ አባላት ሰላም እግዚአብሔር ከናንተ ጋር ይሁን። ዛሬ እንደዚህ ባለ ሁኔታ የመጣ ነው ለአንድ ታላቅ ነገር ነው። ይሄው ምንድነው? ምስጋና ነው። ምስጋና ታላቅ ነገር ነው። በዚህ በመጽሐፍ ቅዱሳችን በዳዊት መዝሙር ላይ ወለራታአን ይደልዎሙ ክብር ለቅኖች ምስጋና ይገባል የሚል ቃል እናገኛለን። መልካም የሚሰሩ ሰዎችን ማመስገን፣ ማበርታት፣ መባረክና መመረቅ የቤተክርስቲያናችን አንዱ ስርዓት ነው። ስለዚህ በመላው ዓለም ሆናችሁ የንቁ ኦርቶዶክስ ተዋሕዶ ማህበርን በገንዘባችሁ የምትደግፉ፣ ነዳያንን የምታበሉ የምታጠጡ፣ ወላጅ የሌላቸው ህፃናቶችን ገንዘባችሁን እየላካችሁ በማህበሩ በኩል እንዲያድጉ ትምህርት እንዲማሩ ለትልቅ ደረጃ እንዲደርሱ በገንዘባችሁ በጸሎታችሁና በሐሳባችሁ ድጋፍ እያደረጋችሁ ያላችሁ እጅግ በጣም በርካታ ማህበረ ምእመናን አላችሁ። ምስጋናችን በያላችሁበት ይድረሳችሁ እንላለን። በተለይም ደግሞ በዛሬው መርሃ ግብር በተለየ ሁኔታ ልናመሰግናችሁ የምንወደው ከአሜሪካ ወንድም አቤል ከሀገረ ኖርዌይ እህታችን ሰላምና ከሀገረ እስራኤል ደግሞ ወንድማችን ገብረ መስቀል ለዚህ ማህበር እያደረጋችሁ ያላችሁትን ድጋፍ በእግዚአብሔር ስም ማመስገን እንወዳለን። እንዲሁም ደግሞ በማህበሩ ውስጥ ያሉ ወላጅ አልባ ህፃናቶች ጧሪ ቀባሪ የሌላቸው እጅግ በጣም በርካታ አረጋውያን አሉ። ምናልባት በእናንተ ወርሃዊ ድጋፍ ብቻ የሚኖሩ ማለት ይቻላል። ስለዚህ በእነሱም ስም ጭምር እግዚአብሔር ዋጋችሁን ይክፈላችሁ እላለሁ። መጽሐፍ ቅዱሳችን እንግዲህ በሚጠፋው ገንዘባችሁ ወዳጆችን ለእናንተ አፍሩ ይላል። የኛ ገንዘብ የሚጠፋ ገንዘብ ነው፣ ግን በሚጠፋው ገንዘባችን ዘላለማዊ ዋጋን እንደምናገኝ መጽሐፍ ቅዱስ ይነግረናል። በሚያልፈው ገንዘባችን የማያልፍን ስራ ሰርተን የእግዚአብሔርን መንግስት ገንዘብ እንደምናደርግ መጽሐፍ ቅዱስ ያስተምረናል። ጌታችን መድኃኒታችን ኢየሱስ ክርስቶስ በመጨረሻው ሰዓት ለፍርድ ሲመጣ የሚጠይቀው ጥያቄ የእውቀት ጥያቄ አይደለም፣ የእምነትም ጥያቄ አይደለም። ታምናለህ አታምንም፣ ወይም ደግሞ ይህንን ታውቃለህ አታውቅም ሳይሆን ድሆችን አብልተሃል ወይ፣ ብራብ አብልተኸኛል፣ ብጠማ ጠጥተኸኛል ወይ የሚል ጥያቄ ከስነ ምግባር ጋር ተያይዞ እንደዚሁም ደግሞ ከመንፈሳዊ ሕይወት ጋር ተያይዞ ከሰብአዊ ሕይወት ጋር ተያይዞ ያሉ ጥያቄዎችን ነው ጠይቆን ወደ አባቱ መንግስት የሚወስደንና እናንተም እንግዲህ በምትልኩት ገንዘብ ድሆች በልተው እንዲያድሩ ጠጥተው እንዲረኩ ከዛም አልፎ ደግሞ በተረፈው ገንዘብ ሌሎች ጉዳዮቻቸውን እንዲከውኑ በአቅማችሁ እያደረጋችሁ ላለው በጎ ነገር ሁሉ በእግዚአብሔር ስም ማመስገን እንወዳለን። እግዚአብሔር አምላክ እናንተን ቤታችሁን፣ ትዳራችሁን፣ ህይወታችሁን
ያላችሁን ነገር ሁሉ እንዲባርክላችሁ ምኞታችን ነው። በምታደርጉት መልካም ሥራ እጅግ በጣም እንኮራባችኋለን። እንግዲህ መጽሐፍ ቅዱሳችንም አሁን በድጋሜ ዝግቡ ለክሙ መዝገበ ዘበሰማያት ዘኢያማስኖ ጻጼ ወቁንቁኔ፣ ብል በማይበላው ዝገት በማያበላሸው ሌባ በማይሰርቀው መዝገብ ላይ ገንዘባችሁን በዛ አስቀምጡ ይለናል። በዓለም ላይ እንደምታውቁት በጣም ትልልቅ ባንኮች አሉ። በትልልቅ ጠባቂዎች የሚጠበቁ ትልልቅ ጥበቃ የሚደረግላቸው ባንኮች አሉ። ግን እነዚህ ባንኮች በሆነ አጋጣሚ ሊሰረቁ ሊዘረፉ በሲስተም ምክንያት ገንዘባችንን ልናጣ የምንችልበት እድል በጣም ሰፊ ነው። በእግዚአብሔር ቤት ያለው በእግዚአብሔር ዘንድ ያለው መንፈሳዊ ባንካችን መንፈሳዊ መዝገባችን ግን ሌባ የማይሰርቀው ብል የማያበላሸው ዝገት የማያጠፋው ትልቅ በጣም ሴኩር የሆነ ባንክ ነው። ይሄ ባንክ ደግሞ ለድሆች ዛሬ የምናደርገው መልካም ነገር ነው። እያንዳንዷ ለድሆች ብለን የምናደርጋት እያንዳንዷ ነገር በእግዚአብሔር የሕይወት መዝገብ ላይ የምትመዘገብ ነች። እነዚህ ድሆች ድህነታቸው ስጋዊ ድህነት ነው፣ ምድራዊ ድህነት ነው። ምናልባት በሰማይ ቤት በእግዚአብሔር ፊት ሀብታሞች ናቸው። የነዚህ የድሆች ሰውነት የድሆች ሆድ ነው ነገ ጠዋት ምስክር ሆኖን ወደ ቤቱ ወደ መንግስቱ ሊያስገባን የሚችለውና ምስክሮቻችን ናቸው። ዛሬ ላይ በትንሽ ገንዘብ እየረዳን የምናስተምራቸው ህፃናቶች ነገ ትልልቅ ቦታ ላይ ይደርሳሉ። የቤተ ክርስቲያን መሪዎች ይሆናሉ፣ የሀገር መሪዎች ይሆናሉ እና በእነዚህ ህፃናት ላይ ታሪካችሁን እያሳረፋችሁ አሻራችሁን እየጣላችሁ ነው ያላችሁ። እንደዚሁም ደግሞ ጧሪ ቀባሪ የሌላቸው አረጋውያን ሽማግሌዎች አሉ። እነሱም ደግሞ ገንዘቡን ስትልኩላቸው ይገርማችሁ ብዙ ሰዎች ብዙ ነገር አድርጋችሁላቸው ምንም አይሉም። እነዚህ አረጋውያን ግን የሚመርቁት ምርቃት ስለ እውነት ለመናገር አንዳንዶቻችሁ በዚህ መርሃ ግብር የሚተላለፈውን የነሱን ቡራኬና ምርቃት ትከታተላላችሁ። እጅግ በጣም ደስ የሚል በእውነት ከክፉ ሁሉ የሚጠብቅ ነገር ነውና ስለዚህ ህይወታችን የሚባርክ መልካምና የተቀደሰ ስራ ነው እየሰራን ያለነው። አሁንም ቢሆን ስራችሁን አጠናክራችሁ እንድትቀጥሉ በጎ ማድረጋችሁን በጎ ስራ እስከ መጨረሻው ድረስ መቀጠል አለበት። ጅማሬያችን ሳይሆን ፍጻሜያችን ነው የዘላለምን ህይወት የሚያሰጠን ወደ እግዚአብሔር መንግስት የሚያስገባን። የጀመሩ ሳይሆን ጸንተው የፈጸሙ ሰዎች ናቸው ለክብሩ የሚበቁና መጽሐፍም ሲናገር ወዘአዝለፈ ትዕግስቶ ውእቱ ይድን፣ እስከ መጨረሻው ድረስ የሚጸና እርሱ ይድናል ይላልና እንግዲህ መጽናት አንደኛው በእምነት ነው፣ ሁለተኛው ደግሞ በመልካም ምግባር ነውና ስለዚህ በዚህ መልካም ምግባር በመስጠት ቸርነትን በማድረግ ጸንታችሁ እንድትቆዩ በእግዚአብሔር ስም እናሳስባችኋለን። የእግዚአብሔር ቃል በመዝሙረ ዳዊት ለድሆች የሚሰጥ ለእግዚአብሔር ያበድራል። ለእግዚአብሔር የምናበድረው አንድ ነገር ቢኖር ለድሆች የምንሰጠው ስጦታ ነውና ማንም እግዚአብሔርን ማበደር የሚፈልግ ሰው ቢኖር እግዚአብሔር የሚያበድር እንጂ የሚበደር አምላክ አይደለም። ይለመን እንጂ የሚለምን አምላክ አይደለም። የሚሰጥ እንጂ የሚቀበል አምላክ አይደለም። ግን በሚገርም አጋጣሚ ለድሆች ስናደርግ ግን ለእግዚአብሔር እያደረግን ነው። ለዛ ነው በመጨረሻው የፍርድ ሰዓት ከነዚህ ከታናናሾቹ ለአንዱ ማድረጋችሁ ለኔ ማድረጋችሁ ነው፣ እነሱን ማብላታችሁ እኔን ማብላታችሁ ነው፣ እነሱን መጠየቃችሁ እኔን መጠየቃችሁ ነው ይላልና ለድሆች የምናደርገው ለተቸገሩ ሰዎች የምንሰጠው ስጦታ ሁሉ ለእግዚአብሔር የምንሰጠውና ለእግዚአብሔር የምናደርገው በጎ ነገር ነውና ስለዚህ በዚህ መልካም ስራችሁ ጸንታችሁ እንድትቆሙ በማህበር ውስጥ ያሉ ህፃናትንና አረጋውያንን በቋሚነት እንድትደግፉ እናሳስባለን። እንግዲህ በአጋጣሚ ለአቤል ከአሜሪካ፣ ለሰላም ከኖርዌይ፣ ለገብረ መስቀል ከሀገር እስራኤል ይህንን መልእክት እንናገር እንጂ ይህንን ማህበር የምትደግፉ በአውሮፓ፣ በአሜሪካ፣ በአረብ ምድር ሆናችሁ በጽናት ሆናችሁ ከምታገኙት ወታችሁ ወርዳችሁ ደክማችሁ ከምታገኙት ነገር ለድሆች አስራት በኩራታችሁን የምታወጡ እጅግ በጣም በርካታ የማህበሩ ደጋፊዎች አላችሁ። እናንተንም እግዚአብሔር ይባርካችሁ፣ እግዚአብሔር ይራራላችሁ። እግዚአብሔር በመከራችሁ ቀን ስትጠሩት ፈጥኖ ይድረስላችሁ።
ህይወታችሁን፣ ኑሯችሁን፣ ስራችሁን ሁሉ የሰማይ አምላክ እግዚአብሔር ያቃናላችሁ ማለት እንወዳለን። እግዚአብሔር ይባርካችሁ። ስለነበረን ቆይታ ሁሉ የእግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር እናንተ ለድሆች እንደሰጣችሁ እግዚአብሔር ደግሞ በሰፊው እጁ ለእናንተ ይስጣችሁ ማለት እንወዳለን። ሰላም እግዚአብሔር ባላችሁበት ከእናንተ ጋር ጸንቶ ይኖር። ወስብሐት ለእግዚአብሔር። ስለረዳሽው በሽተኛ ነው አመሰግናለሁ። እግዚአብሔር ይስጥልን። እመቤቴ ትጠብቅሽ፣ ባለሽበት ይቅናሽ። እግዚአብሔር ይስጥልን። በሽተኛ ነው እሱ የምትረጂው ለመድኃኒት ባንቺ ነው የሚገዛ፣ አንቺ ነው የምትገዥለት። እግዚአብሔር ይስጥልን። ለምለም ወለተ ማርያም መኖሪያ ሀገር ከካናዳ ተማሪ ሀና ሰለሞን ስለምትረጂልን እናመሰግናለን። ከእናቱ መልእክት አለ። እግዚአብሔር ይስጥልኝ፣ አመሰግናለሁ። ጤናሽን ይስጥልኝ፣ እግዚአብሔር ይስጥልኝ። ይችነን ወስጄ ነው ማስተምራት ልጅን። እግዚአብሔር ይስጥልኝ፣ አመሰግናለሁ። እግዚአብሔር ሞላው ተረፈው እድሜ ይስጥልኝ፣ አመት አመት ያደርስልኝ። እግዚአብሔር ይስጥልኝ። ክብረ አብ መኖሪያ ሀገር ከዩኤስኤ ወይዘሮ ባዩሽን ስለምትረዳልን እናመሰግናለን። መልእክት አላት። አመሰግናለሁ። ኮሳሳ ነኝ፣ ልጆቼ ሞተውብኝ ምበላው መጠጣው ስላጣው ደግሞ የልጅ ልጆቼን የሞት ልጆች ነው ማሳደግ ስለምትረዳኝ አመሰግናለሁ። በጣም አድርጌ እድሜና ጤና ይስጥልኝ፣ እንጀራን ከፍ 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 ያርግልኝ። አመሰግናለሁ። በጣም ድውይ ነኝ፣ ወገቤን ያናል፣ ራሴን ያማል፣ ከቤት ያልኩ ድውይ ነኝ እና በጣም አድርጌ ነው ማመሰግን። እድሜን ጤናን ለምናለሁ፣ ጠልላለሁ። ወለተ መስቀል መኖሪያ ሀገር ከጀርመን አቶ ነጋሽ ተስፋዬና አየለሽ ጋና ስለምትረጂልን እናመሰግናለን። መልእክት አላቸው። ቤተሰቦቼን እናት አባቶቼን ስለምረጂልኝ አመሰግናለሁ። ድጋፍሽ አይለየን። በጣም ነው የማመሰግነው ከልብ። ያው እነሱ መምጣት የማይችሉት እናቴም እግሯ አርቲፊሻል ነው፣ አንድ እግሯ ቆራጣ ስለሆነ መምጣት አችልም፣ ብዙም ከቤት አትወጣም። አባቴም ደግሞ አልጋ ላይ ስለሆነ ነው መምጣት የማይችሉት። እኔ ልጃቸው ነኝ። ቤተሰቤን ስለምረጂልኝ አመሰግናለሁ። ወለተ ኢየሱስ መኖሪያ ሀገር ከዩኤስኤ ወይዘሮ ልክ የጻድቅን ስለምትረጂልን እናመሰግናለን። ከልጃቸው መልእክት አለ። ልክ ወልደ ጻድቅ እናቴ ናትና ትንሽ ወገቧን ስለሚያማት እዚህ መምጣት ስለማትችል ሁሌ እኔ ነኝ የምወስደውና ስለምትረጂልኝ አመሰግናለሁ። እግዚአብሔር ይስጥን፣ እርዳታሽ አይለኝ። ጌራ ጊዮርጊስ መኖሪያ ሀገር ከአሜሪካ ህጻን መድኃኒት ምትኩን ስለምትረዳልን እናመሰግናለን። ከእናቱ መልእክት አለ። ጥሩ ብር መኖሪያ ሀገር ከዩኤስኤ ረዲት ይገረምን ስለምትረጂልን እናመሰግናለን። መልእክት አላት። እሺ እህቴ ወይ በጣም አመሰግናለሁ። ችግሬንም ሁሉ ስለተረዳሽ በጣም አመሰግናለሁ። ለዚች ህጻን ልጅ የምትረጃት ያው ለሷ ወስጄ ነው ዳቦ ግዣ ማደርግላት። ስለዚህ እህቴ ወይ እድሜና ጤና ይስጥሽ፣ ያኖርሽ፣ ለዘላለም ይጠብቅሽ። እግዚአብሔር ይስጥልኝ። ቃል ኪዳን ጽዬ ማርያም መኖሪያ ሀገር ከዱባይ ያለም ወርቅ ስዩምን ስለምትረጂልን እናመሰግናለን። መልእክት አላት። እሺ አመሰግናለሁ ስለምትረዱ። እንግዲህ እኔ ኮሳሳ ነኝ፣ እናንተ የቱ ወርስ ተምደርስ ጎዳና ለማኝ ነኝ። ልጆችም ድጉይ ናቸው፣ እኔም ድጉይ ነኝ። እግር የለኝ እጅ የለኝ፣ ይኸው የምታይ ነው። በጣም አመሰግናለሁ። ትኑርልኝ፣ እንግዲህ ኑሩልኝ። አመሰግናለሁ። በጣም ነው ማመሰግን። እዝጌር ይስጥልኝ፣ እሾህ እንቅፋት አይንካችሁ። በጣም አመሰግናለሁ። እንግዲህ አመሰግናለሁ። እዝጌር ይስጥልኝ። በጣም ነው ማመሰግን። ስተኛም ስነሳም አመሰግናችኋለሁ። ኤዶም መኖሪያ ሀገር ከዩኤስኤ ማኪቤል መንግስቱ ስለምትረጂልን እናመሰግናለን። እናቱ መልእክት አላት። ኤደን በጣም ነው ማመሰግነው። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። ይህን ችግራችን ተረድተሽ ለመርዳት ስለተነሳሽ በጣም እናመሰግናለን። ሁለት ልጆች ብቻዬን ነው ማሳድገው እና ይህን ተረድተሽ ስለምትረጂኝ እግዚአብሔር ያክብርልኝ። በጣም ነው ማመሰግነው። ማለት ሰው ማለት ይሄ ነው፣ ካለው አካፍሎ ለሌላው የሚረዳ ነው ሰው ማለትና ያው ሁሉም ሰው ጤነኛ ከሆነ ችግር ከሌለበትኝ ሰዎችን መርዳት ማንም ይችላል፣ ማንም ይፈልጋል። እኔም እግዚአብሔር ረድቶኝ ከዚህ ከልመና ወጥቼ ደግሞ ሌሎችን ሰዎች እንደምረዳ ተስፋ አደርጋለሁኝና ባለሽበት ፈጣሪ እንዲጠብቅሽ እኔ ደግሞ ጸሎት አደርጋለሁ በምችለው አቅሜ እና ልጄን ስለምትረጂልኝ በጣም አመሰግናለሁ። እግዚአብሔር ያክብርልኝ፣ የነፍስ ዋጋ ያርግልኝ። አመሰግናለሁ በጣም። አልማስ ቀጸላ ማርያም መኖሪያ ሀገር ከለንደን ወይዘሮ ጋዲሳ ኡማን ስለምትረጂልን እናመሰግናለን። መልእክት አላት።
እግዚአብሔር ይስጥሽ እናቴ። እኔ ተሸግሬ ያሸገርኩሽ ማዳለለም ረምት ይስጥሽ፣ ጤናሽን ይስጥሽ፣ አመት አመት ያድርስሽ። ተሸግሬ እኮ ነው ያሸገርኩት። አትሸገሪ፣ እድሜ ልክሽን ጤና ይስጥሽ፣ ከነ ልጆችሽን ይባርክሽ፣ በረካ ሁኝ እናቴ ልጄ። በጣም አመሰግናለሁ። በጣም አመሰግናለሁ። ተሸግሬ ነው ምንም የለኝም፣ ርዴት የለኝም። እርዳሽ እግዚአብሔር እርዳሽ፣ እግዚአብሔር እርዳሽ ልጄ እግዚአብሔር እርዳሽ። ጤናሽን ይስጥሽ እናቴ ልጄ። አሁንም አይለይኝ እናቴ ልጄ። በረካውኝ ያለችበት ጤና ይስጥሽ፣ ጤናሽን ይስጥሽ። ጤና ዋና ጤና ነው። ጤና ይስጥሽ ልጄ እግዚአብሔር ይስጥሽ። ናርዶስ ወለተ ኡራኤል መኖሪያ ሀገር ከዱባይ ወይዘሮ ፀሐይ ተስፋዬም ስለምትረጅልን እናመሰግናለን። መልእክት አላት። ተባረኪ ኑሪ፣ እድሜ በለጸጋ ያርግሽ። እኔ ችግርተኛ ነኝ። 2 አይነት መድኃኒት ወስዳለሁኝ። መድኃኒትም ያለ ምግብ ምንም አይወሰድም። ምንም የሚረዳኝ ስለሌለ እግዚአብሔር መድኃኔዓለም ወላዲተ አምላክ እስከ ልጇ ትርዳሽ። ወላዲተ አምላክ ባለሽበት ሀገር የሰዎቹን ሀገር እንዳገርሽ አድርጎ ይጠብቅልኝ። እድሜና ባለጤና ይስጥሽ። የእድሜ ባለጸጋ ሁኝ። እኔ የ77 ዓመት እድሜ ባለጸጋ ነኝ። ከኔ በላይ ያለ እድሜ ይስጥሽ። ተባረኪ፣ ውለሽ ግቢ። በሃይማኖት መቼም ሃይማኖትሽ ኦርቶዶክስ እንደሆነ እረዳለሁ እና ትርዳሽ እመቤቴ። ሰላም ኑሪልኝ፣ ሰላም ኗሪ ያርግሽ። ችግርና ማጣት በዘርሽ በቤትሽ አይግባ። በሰላም ኑሪ። እንግዲህ አቤል ወንድማችን ከአሜሪካ፣ ሰላም ከኖርዌይ፣ ገብረ መስቀል ከእስራኤል ደከመን ሰለቸን ሳትሉ እንባችን ሳይሰለቻችሁ ሮሯችን ሳይሰለቻችሁ የኑሮ ውድነት ሳይገድባችሁ እስካሁን ድረስ ከጎናችሁ ሆናችሁ ስትረዱን ስለነበር አሁንም እየረዳችሁ ስላላችሁ በጣም ነው የምናመሰግነው። እግዚአብሔር ይስጥልን። አሁንም ከጎናችሁ አትለየን እያልን በእግዚአብሔር ስም እንማጸናችኋለን። እግዚአብሔር ይስጥልኝ። አመሰግናለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። እግዚአብሔር ይስጥልኝ። በጣም ነው የማመሰግን ስለምትረዱኝ። ጸበልተኛ ነኝ። ያመኛል፣ ሲያመኝ ሲሻለኝ ምን ያመኛል እና የቤት ኪራይ የምከፍለው የምበላው ዳቦ መግዣም የለኝ፣ ልጅም አለችኝ እና እግዚአብሔር ይስጥልኝ ስለረዳችሁኝ ስለረዳኝ አመሰግናለሁ። እድሜና ጤና ይስጥልኝ። ቤተሰቦች ይባርክልኝ። ካልወለድኩ ልጅ ይስጥ። እድሜና ጤና ይስጥልኝ። አመሰግናለሁ። ያቆይልኝ ፈጣሪ እግዚአብሔር ፈጣሪ መድኃኔዓለም እድሜና ጤና ይስጥልኝ። አመሰግናለሁ። እግዚአብሔር ይስጥልኝ። ብቻዬን የማሳድገው እየማመኝ ነው። እኔም ልጅ የሚያሞት ነው። አሁን ትቼ የመጣው እግዚአብሔር ይስጥልኝ። እስከዛ ያረዳችሁ ነው። የእናንተ እርዳታ ነው ያለሁት። እግዚአብሔር ይስጥልኝ። እድሜ ይስጣቸው፣ ያላችሁበት እድሜ ጤና ይስጣቸው። እግዚአብሔር ይስጥልኝ። አመሰግናለሁ። እግዚአብሔር ይስጥልኝ። ይህን ሁላ ወጪ እያደረጋችሁ የምትረዱንን እግዚአብሔር እሱ ይርዳችሁ፣ ጤናችሁን ይስጣችሁ፣ ባላችሁበት ይጠብቃችሁ። በጣም ነው የማመሰግነው። ተቋርጦብኝ ነበር፣ አሁን ቀጥሎልኛል። አሁንም ቢሆን እርዳታችሁ አይለየኝ። እግዚአብሔር ይስጣችሁ። እኛ እንደምትረዱን እሱ ይርዳችሁ። በጣም ነው የማመሰግነው። ጤናችሁን ይስጣችሁ፣ ባላችሁበት እሱ ይጠብቃችሁ። አመሰግናለሁ። እግዚአብሔር ይስጥልኝ። ሳምራይ ብርሃን ታደሰ ትባላይ ታቆርጠብኝ። እግዚአብሔር ይስጥልኝ። ተባረክ። የሰራህ ይባረክልኝ። እግዚአብሔር ይስጥልኝ። አመሰግናለሁ። እሺ እግዚአብሔር ይስጥልን። ጉልበትሽ ይባረክ። እማዬ ታማሚ ነኝ ብዬ ባለፈው ነግራቸዋለሁ። ልብ ድካም አለብኝ። 3 ልጆች ብቻዬን ነው የሚያሳድጉ። እድሜና ጤና ይስጥልን። የአማቴ ወር ይጠብቃችሁ። ኑሩልኝ። እግዚአብሔር ይስጥልን። እሺ እግዚአብሔር ይስጥልኝ። አመሰግናለሁ። የበበስ ፍቃድ ናት። እሺ አመሰግናለሁ። እስከ ዛሬ ስለረዳኝ አመሰግናለሁ። በዚህም ስለረዳኝ አመሰግናለሁ። ቴንክ እግዚአብሔር ይስጥልኝ። አባ እግዚአብሔር ይስጥልኝ። ብዙም ለምነኝ ሳትል ለምኑ ሌላ ይውደቁ ሳትል በራስ አይምሮ አስበህ በራስ ተለምነ የምታስብልን እግዚአብሔር ይስጥ። ሽማግሌ አልጋ ላይ ያሉብኝ እኔ ሁለታችን ጧሪ ቀባሪ የለኝ። በቃ በእናንተ እርዳታ ነው ያለው። እግዚአብሔር ይስጥ። ኃይለቅብህ እኔ 30 ፍሬ በመመረቅ 60 አድርጎ ይመርቅ። እግዚአብሔር የሰራው ይባረክ። ቃላቶች አጥሮኛል። አባ ተባረክ። የሰራው ይባረክልህ። አባ እንደ ግዴታ አድርገው የምትረዳን እግዚአብሔር ይስጥ። እናቴ ወንድማችን አቤል መኖሪያ ሀገር ከዩኤስኤ ህጻን አሜን በኃይሉን ስለምትረዳልን እናመሰግናለን። ከእናቱ መልእክት አለ። እናመሰግናለን አቤል። እግዚአብሔር ይስጥልን። ስለቀጠልክልኝ አመሰግናለሁ። ወንድማችን አቤል መኖሪያ ሀገር ከዩኤስኤ ህጻንን ባቆማ አየለን ስለምትረዳልን እናመሰግናለን። ከእናቱ መልእክት አለ።
እግዚአብሔር ይስጥልኝ እድሜና ጤና ይስጥልኝ ስለምትረዳልኝ ልጄን እግዚአብሔር ይስጥልኝ እድሜና ጤና ይስጥልኝ ስራ ገበታ እግዚአብሔር ይባርክልኝ ስለምትረዳኝ እግዚአብሔር ይስጥልኝ አመሰግናለሁ በጣም ወንድማችን አቤል መኖሪያ ሀገር ከዩኤስኤ ብርቱካን ኢያሱን ስለምትረዳልን እናመሰግናለን መልእክት አላት በጣም እግዚአብሔር ይስጥልኝ እግዚአብሔር እድሜና ጤና ይስጥልኝ እግዚአብሔር ይስጥልኝ በጣም አመሰግናለሁ ተባረክ እግዚአብሔር ይስጥልኝ እግዚአብሔር ያከብርልኝ ባለበት እግዚአብሔር ሰላምና ጤና ይስጥልኝ አቤል በጣም አመሰግናለሁ ሃና ወላይታ ዮሐንስ መኖሪያ ሀገር ከእንግሊዝ ተቋርጦበት ነበር ስለረዳሽልን በጣም ነው እናመሰግናው ለተማሪ ይገረም መኳንንት እናመሰግናለን መልእክት አለው ከናቱ ሃና ወላይታ ዮሐንስ ልጄ ይገረም መኳንንት ታማሚ ሆኖብኛልና አሁን እርዳታው ተቋርጦብኝ ነበር ስለቀጠልሽልኝ በጣም አመሰግናለሁ ስና እርዳታሽ አይልኝ ልጁ ታሞብኛል በጸበልና በሕክምና ላይ ነው ያለው እኔም እንደምታይኝ አይነ ስጉርና ማየት የተሳነኝ ነኝ እርዳታሽ አይልኝ እናትዬ ካዘንሽ ጋራ ከጾለትሽ ጋራ አይልኝ ገና ታዳጊ ልጅ ነው ገና አድጎ ያላበቃ ልጅ ነውና ጾለትሽ አይልኝ እናትዬ ብርቱካን ጽጌ ማርያም መኖሪያ ሀገር ከሳውዲ ወይዘሮ ተስፌን ስለምትረጅልን እናመሰግናለን ተቋርጦባት ነበር ስለቀጠልሽልን በጣም ነው እናመሰግናው መልእክት አላት ጽጌ ተስፋዬ እንዴነሽ ደህና ነሽ ወይ ጤናሽ እናትዬ ተቋርጦብኝ ነበር ለጊዜው አንቺ ስለቀጠልሽልኝ አመሰግናለሁ ጤና ይስጥሽ ወደ ሀገርሽን በሰላም ይመልስሽ አብዙ ተይስጥሽ እንደሰጠሽ ደግሞ አብዙ ተይስጥሽ እናትዬ ሁሌ እየሰጠሽ ኑሪ አዳኒ ዓለም ጤናሽ ይስጥሽ አመሰግንሻለሁ ወንድማችን አቤል መኖሪያ ሀገር ከአሜሪካ ዳግም ሳሙኤልን ስለምትረዳልን እናመሰግናለን መልእክት አለው እግዚአብሔር ይስጥልኝ እኔ አመሰግናለሁ አንተ በመልክልኝ ብር እኔ እየተማርኩ ነው እድሜ ለረጅም አመት ይኖር አመሰግናለሁ ወለተ ማርያም መኖሪያ ሀገር ከዱባይ ሁን ያለው ንጉሴን ስለምትረጅልን እናመሰግናለን ከናቱ መልእክት አለ ወለተ ማርያም አመሰግናለሁ መቤቴ ቅድስት ድንግል ማርያም እስከ ልጅሽ እሷ ተጠብቅሽ እድሜ ዘመንሽን ረጅም ታርግልሽ ቅዱስ ሚካኤል ቅዱስ ገብርኤል እሱ ይጠብቅልኝ በጣም አመሰግናለሁ መቅደስ ድንግል መኖሪያ ሀገር ከካናዳ ተማሪ ብሌን ወልዳይና ሳምራይት ወልዳይ ስለምትረጅልን እናመሰግናለን መልእክት አላቸው እኔ ብሌን ወልዳይ አንቺ በመትልኪልኝ ገንዘብ ትምህርቴን እየተማርኩ ነው እርዳታሽ ላይ ስለቀጠልሽልኝ አመሰግናለሁ እህቴንም ስለምረጃት በጣም ነው ማመሰግናለሁ እህተ ማርያም መኖሪያ ሀገር ከኳተር አርሴማ ኪዳኔን ስለምትረጅልን በጣም ነው እናመሰግናው ተቋርጦባት ነበር ስለቀጠልሽልን በጣም ነው እናመሰግናው መልእክት አላት ተቋርጦብኝ ነበር ስለቀጠልሽልኝ አመሰግናለሁ እዝጌር ወለተ መድም መኖሪያ ሀገር ከጀርመን ወይዘሮ ያየሽ ሀብታሙን ስለሚረዱልን እናመሰግናለን መልእክት አላት እኔ ጎረቤት ነኝ የዛሬ ወር መጣው ነበር ዛሬ አመመኝ ብለው ነው እግራቸውን አሟቸው ወድቀው እግራቸውን ስላመማቸው ነው የዛሬ ወር መጣው ያመሰግናሉ እግዚአብሔር ይስጥልን እግዚአብሔር እድሜና ጤና ይስጥልን ለረዳሻቸው የሰው እጅ አይተው ነው የሚያሩ እግዚአብሔር ይስጥልን እድሜና ጤናውን ይስጥልን እኔ ጎረቤቶቼ ናቸው ተወከጀ ነው እግዚአብሔር ይስጥልኝ ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋህዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን